በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወተስዑ ለወርኃ ታኅሣሥ በዛቲ ዕለት አማስሩ ለታኅሣሥ በዛቲ ዕለት አምጽኡ ሥጋሁ ለቅዱስ አባ ሳዊሮስ ሊቀ ጳጳሳት ዘሀገረ አንጾኪያ በደብረ ዝጋግ ዘአፋ ሀገረ እስክንድርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 10 በዚህች ቀን የአንጾኪያ ሀገር ሊቀ ጳጳሳት የነበረ የቅዱስ አባ ሳዊሮስን ሥጋ ከእስክንድርያ ውጭ ወደ ሆነች ደብረ ዝጋግ ገዳም አመጡ። እንዲህም ሆነ፣ ይህ ቅዱስ አባት በሀገረ ስሃ አምላክን በሚወድ ክርስቲያን ባለጸጋ ስሙ ድራታዎስ በሚባል ሰው ዘንድ ባረፈ ጊዜ እርሱም ከምዕመናን ሰዎች ጋር በመርከብ አሳፍሮ ላከው፣ በጥልቅ ባህር ላይ እንጂ በአነስተኛ ሸለቆ እንዳይሄዱ። ከዚያም በወደቡ እንዲወጡ አዘዛቸው። ወደ ደቡብ ባህረ ቅርጣስ በደረሱ ጊዜ የቅዱሱም ሥጋ ከሳቸው ጋር ሳለ ወደ ምዕራብ አቅጣጫ ጥቂት እየተጓዙ መርከቡን የሚሸከም ውሃ አላገኙም። መርከቡንም እየጎተቱ ታላቅ ድካምን ደከሙ። መርከባቸውንም ወደ ኋላ ይመልሱ ዘንድ አሰቡ፣ ግን አልተቻላቸውም። ፈጽሞ ማዘኑ፣ ደነገጡ። እውቀታቸውም ተሰወራቸው። ሰውን የሚወድ እግዚአብሔር የእስራኤልን ልጆች ከጠላቶቻቸው ፊት ሰውሮ በኤርትራ ባህር ውስጥ መንገድ ገልጦ ያሳለፋቸው እርሱ የቅዱስ ሳዊሮስን ሥጋ መለካውያን ከሆኑ ከሃዲያን ሰዎች ሰወረ። እነርሱ በሕይወቱ ሳሉ ይጠሉት ነበርና፣ እንዲሁም ከሞተ በኋላ ቃሉ እንደ ሰይፍ የሚቆራርጣቸው ሆነ። ከዚህም በኋላ እግዚአብሔር ከታምራቱ ገለጠ። ያችን መርከብ ወደሚወጡበት ወደብ እስከምትደርስ በጥቂት ውሃ ላይ 7 ምዕራፍ ያህል እንድትጓዝ አደረጋት። ከዚያም ተሸክመው ወደ ደብረ ዝጋግ ገዳም አድርሰው ያበለጸጋ ድራታዎስ በሰራለት ቦታ ውስጥ አኖሩት። በግብፅ አገርም ታላቅ ደስታ ሆነ። ይልቁንም በእስክንድሪያ ከተማ ደስታ ተደረገ። እግዚአብሔርም ታላቅ የሆኑ ድንቆች ታምራቶችን ገለጠ። በሕይወቱ ሳለ ከጥርሶቹ የወደቀች አንዲት ነበረች። የደብረ ዝጋግ ገዳም አንድ መነኩሴ አንስቶ በሐር ጨርቅ ጠቅልሎ አኖራት። እርሷም ለታመሙ ሕዝቦች የምትፈውስ ሆነች። እነርሱም ወደ እስክንድርያ ሀገር ያመጧትና በበሽተኞች ላይ ያኖሯታል፣ እነርሱም ይድናሉ። እግዚአብሔርም ቅዱስ ሳዊሮስን በሕይወቱ ካለበት ጊዜ ይልቅ ከሞተ በኋላ እጅግ ከፍ ከፍ አደረገው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለበጽሐተ ሥጋ በዕለት ዛቲ ውስተ ደብረ ዝጋግ ተሃሉስ መአምጽኡ ከላቲ እልዋነ ሳዊሮስ በሰይፈ ሃይማኖት ነሳቲ እልዋነ ሳዊሮስ በሰይፈ ሃይማኖት ነሳቲ ወንተ ወድቀት በሕይወትከ እማስናኒከ አሐቲ ፈውሰ ሕሙማን ኮነት እስከ ዮም ይእቲ። በዚህችም ቀን ቅዱስ አባት የእስክንድርያ ሊቀ ጳጳሳት ታዎፍያኔዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 60ኛ ነው። በማርቆስ ወንጌላዊ መንበር 9 ዓመት ከ7 ወር ከኖረ በኋላ በከሃዲያን እጅ ሞተ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ዕለት የከበረ አባት ጻድቅ ኤጲስቆጶስ የስሙ ትርጓሜ የሕዝብ አሸናፊ የሆነ አባ ኒቆላዎስ አረፈ። ይህም ጻድቅ ሰው ሜራ ከሚባል ሀገር ነው። የአባቱ ስም ኤጲፋኒዎስ የእናቱ ስም ዮና ነው። እሊህም በሀገረ ሜራ እጅግ ባለጸጎች ናቸው። እግዚአብሔርንም የሚፈሩትና የሚያመልኩት ናቸው። ግን ልጅ አልነበራቸውም። ሀብታቸውን የሚወርስ የተባረከ ልጅን ሰጥቷቸው በእርሱ ደስ ይላቸው ዘንድ እያዘኑ ወደ እግዚአብሔር ሲጸልዩና ሲማልዱ ኖሩ። የመውለጃቸውም ጊዜ እስኪያልፍ ኑረው የመውለጃቸው ጊዜ እንዳለፈ ባወቁ ጊዜ ስለ ልጅ መለመንን ተዉ። ስራው ልዩ ድንቅ የሆነ እግዚአብሔር በበረከትና በቅድስና ፍጹም ያደረገውን ይህን ቅዱስ ልጅ ኒቆላዎስን ሰጣቸው። በእርሱም ዘንድ የጽድቅን ሥራ ገለጠ። እርሱም በተወለደ ጊዜ ተነስቶ በሰዎች መካከል 2 ሰዓት ያህል ቆመ። በዚህም ለጽድቅ ሥራ የሚነሳ መሆኑን ያመለክታል። የእናቱንም ጡት በሚጠባ ጊዜ ከቀኝ ጡቷ በቀር አይጠባም። በዚህም በሕይወቱ ዘመን ሁሉ ከመንፈሳዊ የውሃ ምንጭ በቀር እንደማይጠጣ ይገልጣል። ይኸውም የእግዚአብሔር ቃል መንፈሳዊ ትምህርት ነው። በሕፃንነቱም የሐዋርያትን ሥርዓት ፈጸመ። በረቡዕና በዓርብ ቀን ያለ 9 ሰዓት የእናቱን ጡት አይጠባም ነበር። ታናሽም ብላቴናም በሆነ ጊዜ ወላጆቹ ለመምህር ሰጡት። በጥቂት ቀኖች የቤተ ክርስቲያንን ትምህርት ተምሮ ዲቁና ተሾመ። መንፈሳዊ ሥራንም በየቀኑ የሚጨምር ሆነ። የአባቱ የወንድም ልጅ አበምኔት በሆነበት በአንድ ገዳም መነኮስ ከሰው ማንም እንደርሱ ሊሰራው የማይቻለውን ጽኑ ገድል ተጋደለ። ከዚህም በኋላ ዕድሜው 19 ዓመት ሲሆነው ቅስናን ተሾመ። እግዚአብሔርም ታላቅ ጸጋን፣ ድንቆች ታምራትንም ማድረግንና በሽተኞችን የመፈወስ ሀብትን ሰጠው። በሕይወቱም ሳለ ከሞተም በኋላ በየጊዜው በመጨመር የሰራቸው ታምራቱ ግን ቁጥር የላቸውም። በሕይወቱ ሳለ ከሠራው ትሩፋቱ ጥቂት እንናገራለን።
ይህም እንዲህ ነው። አንድ ባለጸጋ በሀገሩ ነበር። ከጥቂት ጊዜም በኋላ የዕለት ራት እስከሚያጣ እጅግ ድሃ ሆነ። 4 ሴት ልጆቹም ነበሩ። ስለ ድህነቱም የሚያገባለት አላገኘም። የአመንዝራ ቤትም ሰርቶ ልጆቹን በዚህ አኑሮ እያመነዘሩ የዝሙት ዋጋ በማግኘት ይኖሩ ዘንድ ይህን የረከሰ ሐሳብም ሰይጣን አሳሰበው። እግዚአብሔርም ይህን ሰው ያሰበውን ለቅዱስ አባ ኒቆላዎስ ገለጠለት። በዚያንም ጊዜ ተነስቶ ከአባቱ ገንዘብ 100 የወርቅ ዲናር ይዞ ሌሊት ሳይነጋ ወደዚያ ሰው ቤት ሂዶ በበሩ ወደ ውስጥ አስገብቶ አኖረለት። ሰውየውም በነቃ ጊዜ ያን ወርቅ አገኘ፣ እጅግም ደስ አለው። ታላቂቱንም ልጁን አጋባት። እንዲሁም ሁለተኛ ጊዜ፣ ሶስተኛ ጊዜ 100 የወርቅ ዲናር እንዲሁ አኖረለትና ሁሉንም ልጆቹን አጋባቸው። በፍጻሜውም ይህን ገንዘብ የሚጥልለት ማን እንደሆነ ያውቅ ዘንድ ነቅቶ የሚጠብቀው ሆነ። ከዚህም በኋላ ሲያኖርለት ቅዱስ አባ ኒቆላዎስን አገኘው፣ ሰገደለትም። ከገንዘብ ችግርና በኃጢአትም ከመውደቅ አድነኸኛልና ዋጋ በመንግሥተ ሰማያት ፍጹም ነው አለው። ከዚህ በኋላ ከሰዎች ላይና ሰዎችን ለማሳት ከሚያድሩባቸው ዛፎች ውስጥ ሰይጣናትን አባረራቸው፣ በሽተኞችን ማዳናቸው። ዳግመኛም በጥቂት እንጀራ ላይ ባርኮ ብዙ ሕዝቦችን ከዚያ እንጀራ አጠገበ። እጅግም ብዙ የሆነ ትራፊንም አነሱ። ኤጲስቆጶስነትንም ከመሾሙ በፊት ታላቅ ዙፋንንና የከበረ የክህነት ልብስ በእርሱ ዘንድ ተቀምጦ ብርሃንን የለበሰ ሰውም ይህን የክህነት ልብስ ልበስ፣ በዙፋኑም ላይ ተቀመጥ የሚለውን ራእይ አየ። ሁለተኛም በሌላ ቀን ለክብር ባለቤት እናቱ የሆነች እመቤታችን ቅድስት ድንግል ማርያም የክህነት ልብስን ስትሰጠው ክብር ይግባውና ጌታችን ኢየሱስ ክርስቶስም ወንጌልን ሲሰጠው አየ። የሀገረ ሜራ ኤጲስቆጶስን ባረፈ ጊዜ ለሮም ሊቀ ጳጳሳት መልአክ በራእይ ተገልጾ ስለ አባ ኒቆላዎስ ነገረው። ስሙንና የመልኩን አምሳያ ማስረዳው። በነቃም ጊዜ ያየውን ለኤጲስቆጶሳቱ ነገራቸው። እነርሱም በሰሙ ጊዜ ራእዩ እውነት እንደሆነ ሁሉም አመኑ። ቅዱስ ኒቆላዎስንም ወስደው በሀገረ ሜራ ላይ ኤጲስቆጶስነት ሾሙት። ዲዮቅልጥያኖስም ሲነግስ ክዶ ጣዖታትን ባመለከ ጊዜ ሰዎች ሁሉ ጣዖታትን እንዲያመልኩ አዘዛቸው። ይህ አባ ኒቆላዎስ ግን ሕዝቡን የሚያስተምራቸውና በቀናች ሃይማኖት የሚያጸናቸው ሆነ። የቅዱስ አባ ኒቆላዎስም ዜና በሰማ ጊዜ ዲዮቅልጥያኖስ ይዞ ለብዙ ዓመታት ታላቅ ስቃይን አሰቃየው። ክብር ይግባውና ጌታችን ክርስቶስን በትዕግስት አጸናው፣ ያለ ጉዳትም በጤና አስነሳው። ዲዮቅልጥያኖስን ከማሰቃየቱ የተነሳ በሰለቸ ጊዜ ከወይን ቤት ጨመረው። እግዚአብሔርም ዲዮቅልጥያኖስን አጥፍቶ ጻድቅ ቆስጠንጢኖስ ካነገሰው ድረስ በዚያ ኖረ። ከዚህ በኋላ ክርስቶስን በማመን የታሰሩትን ሁሉንም አወጣቸው። ከእርሳቸውም ጋር ቅዱስ ኒቆላዎስ ወጥቶ ወደ መንበረ ጵጵስናው ተመለሰ። ሕዝቡንም ሁሉ የቀናች ሃይማኖትን እያስተማራቸው ኖረ። ሃይማኖታቸው የቀና የ318 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ አባት ከእሳቸው አንዱ ነው። ከእርሳቸውም ጋር ሆኖ አርዮስን አሳደደው፣ የቤተ ክርስቲያንን ስርዓት ሰራ። ከዚህ በኋላ የአማረ ተጋድሎን በፈጸመ ጊዜ እግዚአብሔርንም አገልግሎ በመንበረ ጵጵስናው ከ40 ዓመት የሚበዛ ከኖረ በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለኒቆላዎስ እንተ ተወደሰ ዝክሩ በውስተ ሜራ ሀገሩ ተደሙ ሰብኡ ወህዘቢሁ አንከሩ በለተ ተወልደ ሶበኪያሁ ነጸሩ መጠነ ክልኤ ሰዓት ቀዊሞ በእግሩ። በዚችም ቀን ቅዱሳን ተላስስና አልዓዛር በሰማዕትነት አረፉ። ይህም ተላስስ ከነነዌ አውራጃ ከባቢሎን ሰዎች ወገን ነው። የፋርስ ንጉሥ ሳቦርም ይዞት ለእሳት ስገድ ለአማልክትም ሰዋ አለው። ቅዱስ ተላስስም እኔ ስለ ፈጣሪ እግዚአብሔር ሰግዳለሁ፣ ለእርሱም ሰዋለሁ እንጂ ለጣዖት አልሰዋም አለው። ያስፈራራውም ዘንድ የቅጣት መሳሪያዎችን አስመጣ። እርሱ ግን አልፈራም። 100 የግርፋትንም ለረዥም ጊዜ እንዲገርፉት አዘዘ። ከዚህ በኋላ ተላስስ ሆይ ከዚህ ስቃይ እንድታርፍ ለአማልክት ሰዋ አለው። እርሱም ፈጣሪ ስለሚጠብቀኝ ለእኔ ስቃይህ አልታወቀኝም አለው። በዚያን ጊዜ 200 ጊዜ ገረፉት። በዓይኖቹም ውስጥ የብረት ችንካሮችን ተከሉ። መናገርም እስከሚሳነው በነሐስ መክደኛ ሸፍነው ደበደቡት። ራሱንም በሰይፍ ቆረጡ። ከዚህ በኋላ አልዓዛርን አቀረቡት። ንጉሥ ሳቦርም ለአማልክት ሰዋ አለው። ለረከሱ አማልክቶቹ መስዋዕትን እምቢ ባለው ጊዜ ወዲያውኑ ወደ እሳት ወረወረው። የአማልክት ምስክርነቱን ፈጸመ። እግዚአብሔር ምስጋና ይሁን። እኛንም በሰማዕታቱ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ተስላስ ቅሱፍ ወአልዓዛር አዲ በውስተ ነድ ግዱፍ አድህኑኒ ሊተ መስገርተ ልሳን ወአፍ ከመያምስጥ ወይጠል መስገርት ገሪፍ ወከመይድህን እምጽንፍርት ኦፍ።
በዚችም ዕለት ከቁስጥንጥንያ ሀገር ለከበሩ ሰዎች ልጅ የሆነች ቅድስት ሱርስት አረፈች። ይህችም ቅድስት ለአንድ ለከበረ ሰው ልጅ ታጨች። ይህንንም በሰማች ጊዜ አባቷን እንዲህ አለችው፣ አስቀድሜ ወደ ቤተ መቅደስ ሂጄ እሰግድ ዘንድ ፍቀድልኝ፣ በምመለስበትም ጊዜ እግዚአብሔር እንደፈቀደ ይሁን አለችው። አባቷም አስቀድመሽ ወደ ባልሽ ግቢ፣ ሰርገሽ ከተፈጸመ በኋላ ከእርሱ ጋር ወደ ወደድሽው ሂደሽ ስለትሽን ትፈጽሚያለሽ አላት። እርሷም በድንግልና ሳለሁ ወደዚያች የከበረች ቦታ ሂጄ ልጸልይ ለእግዚአብሔር ቃል ገብቻለሁና ቃሌም በዋሽ በእኔ ላይ እግዚአብሔር ይቆጣል አለችው። ከዚህ በኋላ አባቷ ከሚያገለግሏት ወንዶችና ሴቶች አሽከሮች ጋር አሰናበታት። ለምጽዋትም የምትሰጠው 300 ያህል የወርቅ ዲናር ሰጣት። ወደዚያም በደረሰች ጊዜ በከበሩ ቦታዎች ሁሉ ዞረች። ወደ ግብፃውያን ገዳምን በደረሰች ጊዜ አንድ አረጋዊ መነኮስ ማቅ ለብሶ አገኘች። የልቧንም ሁሉ ሐሳብ ነገረችው። እርሱም የእግዚአብሔር ፈቃድ ይሁን አላት። ከዚህ በኋላ ወደ ሀገራቸው ተመልሰው ሊሄዱ በተዘጋጁ ጊዜ ወደ ስውር ቦታ ገብታ ለወላጆቿ እኔ ሰውነቴን ለእግዚአብሔር አቅርቤያለሁና አታገኙኝምና አትፈልጉኝ ብላ ደብዳቤ ጻፈች። ደብዳቤውንም በልብሷ ስራ ከዕቃዋ ውስጥ አኖረችው። ከእሳቸውም ጋር የምትሄድ መሰላቸው። ሰዎቿም ዕቃ ጭነው በቀደሟት ጊዜ ከእርሷ ጋር ያለውን አገልጋይ እኔ ወደ ጎልጎታ ገብቼ ልጸልይሻለሁ አለችው። እርሱም እነሆ ሰዎቻችን ቀድመውናል፣ ብቻሽን እንዴት ትሄጃለሽ አላት። እርሷም አንተ ምን አግዶህ ብቻዬን እጄ እመለሳለሁ አለችው። ከዚህ በኋላ ሴት አገልጋዩን ይዛ ወደ ጎልጎታ ገባችና አገልጋዩን ከኔ ራቅ በይ አለቻት። በዚያን ጊዜም ተሰወረቻት። ወደዚያ ሽማግሌ መነኮስም ደርሳ ከእግሩ በታች ሰገደችለት። ለድሆችም እንዲያከፋፍለው ያንን 300 የወርቅ ዲናር ሰጠችው። ዳግመኛም ያመነኩሳት ዘንድ ለመነችው። እርሱም ራሷን ላጭቶ የምንኩስና ልብስን አለበሳት። ይኸውም የማቅ ነው። በላይዋም ጸለየላት። እግዚአብሔርም ወደ መራት ትሄድ ዘንድ ፈቀደላት። እርሷ ሄዳ ወደ አንዲት ዋሻ ውስጥ ገባች። እርሷ የ12 ዓመት ብላቴና ስትሆን የሰው ፊት ሳታይ በዚያ ዋሻ ውስጥ 27 ዓመታትን ኖረች። ቃህራ ከሚባል ሀገር በገድል ስራ የሚኖር ሲላስ የሚባል መነኮስ ነበረ። ለእርሱም መጻተኛ ገዳማዊ በቀልሞን ዋሻ ውስጥ የሚኖር ወዳጅ አለው። በዚህ በየጊዜው ጥቂት ምግብ በመያዝ በመጎብኘት ከእርሱ በረከትን ይቀበላል። ፋሲካን በደረሰ ጊዜ ጥቂት እንጀራ ይዞ እንደ ልማዱ ሄዶ ፈለገው፣ ግን አላገኘውም። በመፈለግም ደከመ። ተራራዎችንና ኮረብታዎችንም ይዞ ዞረ። ከዚህ በኋላ የሰው ርግጫ ዱካ አግኝቶ ተከተለው። ታናሽ መግቢያ ማገኘና የእግዚአብሔር ቅዱስ ሆይ ባርከኛ አለ። የሚመልስለትም ባጣ ጊዜ ወደ ውስጥ ገባ። በስውር የተቀመጠ መነኩሴ ያገኘና ሰገደ። ሌላውም ሰገደ፣ እንዲጸልይለትም ለመነ። አንተ ካህን ነህና ለእኔ ልትጸልይ ላንተ ይገባል አለው። ሲላስም ሰምቶ ምስጢርን እንዴት አወቀ ብሎ ደነገጠ። ከዚህ በኋላ በአንድነት ጸለዩና ተቀመጡ። ሲላስም ሴት ናት ይሆን ወይም ጃንደረባ እንጃ ብሎ በልቡ አሰበ። እርሷም ስራዋን ሁሉ ገለጠለችለትና ምግብም አቀረበላት፣ ግን አልበላችውም። ወዲያውኑም አረፈች። በዚያችም ዋሻ ውስጥ ቀበራት። ገድሏንም ጻፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሱርስት ዘቆስጥንጥንያ ሀገራ እግዚአብሔር እንተ አፍቀራ እየንተ አልባስ ዘክብር አልባሰ ሰቅ ገቢራ ነበረስቱ ስተባአት እንበለ መኑሂ ያይምራ ኑሃ ዓመታት ሰብአተ ወእስራ። በዚችን ቀን ዳግመኛ ከታናሽነቱ ጀምሮ ጃንደረባ የሆነ አባ ጥዋሽ አረፈ። እርሱም በአንድ ገዳም ውስጥ መንኩሶ እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ወደ እስክንድሪያ ሲጓዝ በጎዳናው የምታለቅስ ሴት አገኘ። በጠየቃትም ጊዜ እኔ አይሁዳዊት ነኝ፣ ክርስቲያን እሆን ዘንድ ሻ ነበር አለችው። እርሱም ነፍሱን ሊጠቅማት ሽቶ ቢተዋት በእግዚአብሔር ዘንድ በደል እንዳይሆንበት ከእርሱ ጋር ወስዶ የክርስትና ጥምቀትን አጠመቃት። ከእርሷም ጋር በየገበያውና በየቦታው ሁሉ በመዞር ይመጸውት ጀመር። የእስክንድሪያ መነኮሳት ተሰነካከሉበት፣ ሚስቱ እንደሆነች አስበዋልና። ወደ ሊቀ ጳጳሳቱ አባ ዮሐንስ መሐሪ ዘንድ ይዘው አቀረቡትና ይህች ሴት ከዚህ መነኩሴ ጋር መነኮሳትን እነሆ አሳፈሩ አሉት። እርሱም አለያይተው እንዲያስሯቸው አዘዘ። በዚያችም ሌሊት አባ ዮሐንስ በሕልሙ ያ መነኩሴ የቆሰለ ጀርባውን እያሳየው ያለ በደሌ ለምን አቆሰልከኝ ሲለው አየ። አባ ዮሐንስም በነቃ ጊዜ ያንን መነኩሴ ያመጡት ዘንድ አዘዘ። የቆሰለ ጀርባውንም ሊያይ ልብሱን ሲይዝ ከላዩ ልብሱ ወደቀ። ጃንደረባም ሆኖ አገኙት። አባ ዮሐንስም አለቀሰ። ያመጡትንና የደበደቡትንም ከማዕረጋቸው ሽሮ 3 ዓመት ያህል ቅዱስ ቁርባን ከመቀበል ከለከላቸው። 100 ዲናርንም ሊሰጠው ወደደ። እርሱ ግን መውሰድ አልፈለገም። ወደ ባቱ ሂዶ እየተጋደለ ኖረ። ከዚህም በኋላ በዚያች ዕለት አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት
ዳግመኛ የቅዱሳን ሜሊዮስና የታውፍያ የእረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በበረከታቸው ትድረስን ለዘላለሙ አሜን።